ሮናልዲኒዮ በ46 ዓመቱ ለጣሊያኑ ክለብ ፈርሟል መባሉ አነጋጋሪ ሆኗል። የቀድሞው የብራዚልና የባርሴሎና ኮከብ ሮናልዲኒዮ በ46 ዓመቱ የጣሊያን ሴሪያ ሲ ክለብ ለሆነው ራቬና ፈረመ መባሉን ተከትሎ ብዙዎችን እያነጋገረ ነው። የጣሊያኑ ጋዜጣ ጋዜታ ዴሎ ስፖርት እንደዘገበው ሮናልዲኒዮ በትልቅ ዓላማ እየተንቀሳቀሰ የሚገኘውን ራቬናን መቀላቀሉን ተከትሎ ወደ እግር ኳስ ሜዳ በመመለስ የቅድመ ውድድር ዘመን ዝግጅት አካል ይሆናል ብሎ ነበረ። የክለቡ ባለቤት ኢግናዚዮ ሲፕሪያኒም ዝውውሩን ያልተለመደና አስደናቂ ሲሉ ገልጸውታል ተብሎም ተዘግቧል። ሆኖም ይህን ዘገባ ከጊዜ በኋላ የራቬናው ምክትል ፕሬዝዳንት አሬዶ ብራይዳ አስተባብለዋል። እርሳቸው እንዳረጋገጡት ሮናልዲኒዮ በማያሚ በሚካሄድ ክለቡን የማስተዋወቅ ዝግጅትና ይፋዊ መግለጫ ላይ ብቻ ተሳታፊ የሚሆን እንጂ በሚቀጥለው የውድድር ዘመን ለራቬና አይጫወትም። ነገር ግን ስካይ ስፖርትን ጨምሮ በርካታ ሚዲያዎች ሮናልዲኒዮ በ46 ዓመቱ ወደ ፕሮፌሽናል እግር ኳስ መመለሱን እየዘገቡ ይገኛሉ። የቫላንዶር አሸናፊው ሮናልዲኒዮ ከብራዚል ጋር የዓለም ዋንጫን ማሸነፉ አይዘነጋም። በባርሴሎናና በኤሲ ሚላን ስኬታማ ቆይታዎችን ማድረግ የቻለበትን ውጤታማ የተጫዋችነት ዘመኑን በፈረንጆቹ 2015 በይፋ ማጠናቀቁ ይታወሳል። የግብ ጠባቂው የማታ እንጀራ ሀገሩን ወክሎ አሜሪካን ከመምጣቱ በፊት አባቱ ሆዜ ፔድሮ ዲያስ ወታደር፣ እናቱና እህቱ ኢቮራ የጽዳት ሰራተኛ፣ ሁለቱ ወንድሞቹ ኳስ ተጫዋችና ሂሳብ አስተማሪ እንደነበሩ ዓለም አያውቅም ነበረ። ከባለፈው ሰኞ በፊት አባቱ የልጃቸውን ስም በ1986 የዓለም ዋንጫ የተሳተፈውን የአርጀንቲናውን ተጫዋች ሆርጌ ቫላንዶንን ስም ተውሰው ቅድሚያ ቫላንዶኖ እንዳሉት የኬፕ ቨርዲ መንግስት ግን የውጭ ሀገር ስም በሕግ ክልክል ነው ብሎ ውድቅ እንዳደረገው የፖርቹጋሊዝ ተናጋሪ ሀገራት ስም ግን ስለሚፈቀድ በሌላኛው የ1986 የዓለም ዋንጫ የብራዚል ተከላካይ ጆስማር ስም እንደተሰየመ ሙሉ ስሙ ጆስማር ሆዜ ኢቮራ ዲያስ እንደሆነ ዓለም አያውቅም ነበር። 7 ኳሶችን ከማዳኑ በፊት አባቱ ለግዳጅ ከሀገር ሀገር በመዞሩና እናቱ በስራ ደጅ በመዋሏ ምክንያት በአያቶቹ እጅ ማደጉን አስፋልት ላይ ኳስ ሲጫወት እኩዮቹ ሲያናድዱት አያቶቹ ጋር እያለቀሰ መሄድን ስለሚያዘወትር ትንሹ አያቴ ወይም አያቴ የሚል ተቀራራቢ ትርጉም ያለውን ቮዚኒያ የሚለውን ቅጽል ስም እንዳወጡለት የአጥቂ መስመር ተጫዋች ሆኖ የልጅነት ጊዜውን ማሳለፉን ዓለም አያውቅም ነበር። የጨዋታው ኮከብ ተብሎ ከመሸለሙም በፊት እስከ 25 ዓመቱ የፕሮፌሽናል ተጫዋችነት ዕድል አለማግኘቱን አንጎላ፣ ሞልዶቫ፣ ኮፖሮስ፣ ስሎቫኪያ መጫወቱን በመጨረሻ ከፖርቹጋል ሁለተኛ ዲቪዚዮን ቻቪስ ክለብ ለዓለም ዋንጫ መመረጡን በተጫዋችነት ዘመኑ አንድ ዋንጫ ብቻ ማንሳቱን ሰኔ መጀመሪያ ውሉ አልቆ ክለብ አልባ መሆኑን ለሀገሩ ኬፕ ቨርዲ ለ14 ዓመታት በግብ ጠባቂነት ማገልገሉን ዓለም አያውቅም ነበር። ከዓለም ዋንጫው የመጀመሪያ ጨዋታ በኋላ ግን ከስፔን 27 የጎል ጥቃቶች ውስጥ 7 አስገራሚ ኳሶችን ሲያመክን የጨዋታው ኮከብ ሽልማትን ሲቀበል አያቶቹን ከ2 ዓመት በፊት ማጣቱን በካሜራ ፊት ሲናገር እናቱን ለዓለም ዋንጫ ለማምጣት የማስያዣ ገንዘብ በወቅቱ ባለመክፈሉ እድሉ እንዳመለጣቸው በሐዘን ታጅቦ ለሚዲያ ሲገልጽ ዓለም በተግባሩም በንግግሩም ቮዚኒያን አውቀው በ90 ደቂቃ ጨዋታ ብቻ ዝናው ናኘ። በአንድ ምሽት የማታ እንጀራ ወጣለት። እናም 500,000 ሕዝብ ያላት ኬፕ ቨርዴ አሜሪካ በላከችው የወታደር ልጅ ቮዚኒያ ግቧን አላስደፍር ብላ ስትወጣ ዓለም አወቃት። የት የምትገኝ ሀገር ነች ተብላ በሚሊዮኖች ጎግል ተደረገች። የእናቱ የቪዛ ጉዳይ የብዙዎችን ልብ ነካ። የአሜሪካ ምክር ቤት አባላትና ውጭ ጉዳይ ሚኒስተሩ ጆሮ ደረሰ። እናቱና ካንዲዳ ኢቮራ ቪዛ ተመታላቸው። በመጨረሻ የልጃቸውን ጀብዱ ለመታደም አሜሪካ ደረሱ። 50,000 የኢንስታግራም ተከታይ ብቻ ይዞ ለዓለም ዋንጫ የመጣው ባለጓንቱ ቮዚኒያ ድልና እድል ገጥመውለት ከ14 ሚሊዮን በላይ ተከታዮችን አገኘ። በአንድ ምሽት ዝነኛ የሆነው ቮዚኒያ የሱንም የቤተሰቡንም በር የሚያንኳኩ ድርጅቶችና ግለሰቦች በዙ። እናቱ ወደ አሜሪካ ሲሄዱ የቻይና ባለሀብት ከፍተኛ ድጋፍ አደረገላቸው። ከታላላቅ ተቋማት የማስታወቂያ ስራን ጥያቄም ቀረበለት። ክለብ አልባው ግብ ጠባቂ
ከቪየትናም ከብራዚልና ከአውሮፓ ክለቦች የተጫወተልን ጥያቄዎችም ጎረፉለት። በስሙ ማሊያዎች ታተሙ። በአገሩ ሐውልት እንዲቆምለት ዘመቻ ተጀመረ። አፍሪካዊቷ ኬፕ ቨርዴ ዛሬ እሁድ ሌሊት 7 ሰዓት በአሜሪካ ሚያሚ ከኡራጓይ ጋር ተጫውታለች። አቻውታለች። የቮዚኒ አባትና ወንድሙ ቀደም ብለው አሜሪካ ገብተዋል። እናቱም ደርሰዋል። በኳስ ማቆሚያው አመሻሽ ዕድሜው በ40 ዓመቱ ከስፔን ጋር በነበረው ጨዋታ ባሳየው ድንቅ ብቃት የማታ እንጀራ ተባርኮ የቀረበለት ቮዚኒያ ዛሬ ሜዳ ላይ ሲገባ ማን ነው አይባልም፣ ከየት ነው አይባልም። ስምና ዝናው ከፍ ብሎ ግቡን ይጠብቃል። የተወደዳችሁ የጂኤስ ስፖርት ቤተሰቦች ቻናላችንን ላይክ፣ ሼር፣ ኮሜንትና ሰብስክራይብ እያደረጋችሁ ሌሎች አስደናቂ ጉዳዮችንም ይዘናልና አብራችሁ እንድትቆዩ እየጋበዝናችሁ ወደ ሌላ ጉዳያችን እናመራለን። 13000 አርጀንቲናውያን አባቶች ከስታዲየም ታገዱ። አርጀንቲናውያን ለ2026 የዓለም ዋንጫ ጨዋታዎችን በአካል ለመታደም ሻንጣዋን እየሸከፉ ይገኛል። ሜሲንና የአርጀንቲናን ብሔራዊ ቡድን በስታዲየም ተገኝቶ ለመደገፍ ላቀደ ማንኛውም አርጀንቲናዊ አባት ግን ነገሩ ቀላል የሚሆን አይመስልም። ምክንያቱም አርጀንቲና ለዜጎቿ ያወጣቸው አዲስና ያልተለመደ ሕግ መላውን ዓለም እያስገረመ ይገኛል። የአርጀንቲና መንግስት ለልጆቻቸው መክፈል ያለባቸውን የሕፃናት ቀለብ ሳይከፍሉ ኃላፊነታቸውን የሸሹ 13000 አባቶችን ዝርዝር በቀጥታ ለአሜሪካ መንግስት አሳልፎ ሰጥቷል። ዓላማውም እነዚህ ሰዎች ለዓለም ዋንጫ ወደ አሜሪካ እንዳይገቡ ቪዛ እንዲከለከሉ ወይም ስታዲየም እንዳይረግጡ ለማድረግ ነው። የቦነስ አይረስ ከንቲባ ጆርጅ ማክሪ ለጉዳዩ የሰጡት ምላሽ እጅግ ጠንከር ያለ ነው። እንደ ልጅ መመገብና መንከባከብ ያሉ መሰረታዊ ሰብአዊነት ኃላፊነቶችን የማይወጡ ሰዎች የድርጊታቸውን መዘዝ መጋፈጥ አለባቸው። ለገዛ ልጃቸው የማይሰጡና የማይራሩ ከሆኑ ስታዲየም ውስጥ ገብተው በዓለም ዋንጫ እንዲዝናኑ በፍጹም አንፈቅድላቸውም። ውሳኔው በአርጀንቲና አዲስ አይደለም። ሀገሪቱ ከዚህ ቀደምም ትሪቡና ሴጉርሳ ሴፍ ስታንድስ በሚባለው ፕሮግራሟ የልጅ ቀለብ የማይከፍሉ አባቶች በሀገር ውስጥ ሊግ ጨዋታዎች ላይ ስታዲየም እንዳይገቡ ስታግድ ቆይታለች። አሁን ግን ይህንን ሕግ ወደ ዓለም አቀፍ ደረጃ በማሳደግ በዓለም ዋንጫው ስም ማህበራዊ ጫና ለመፍጠር እየተጠቀመችበት ይገኛል። አሜሪካ በአርጀንቲና በኩል በቀረበላት በዚሁ የተከለከሉ ሰዎች ዝርዝር ብላክ ሊስት ላይ እስካሁን ይፋዊና የመጨረሻ ውሳኔ ባታሳውቅም የራሷን ጥብቅ ቁጥጥር ግን ጀምራለች ተብሏል። ኳስ ለክርስቲያኖ ሮናልዶ ብቻ የማቀበል ግዴታ የለብንም ሲል ተናገረ። የፖርቱጋል ብሔራዊ ቡድንና የጁቬንቱስ የመስመር አጥቂ ፍራንቺስኮ ኮንሲያሶ የብሔራዊ ቡድኑ አባላት ኳስን ለክርስቲያኖ ሮናልዶ ብቻ የማቀበል ምንም አይነት ግዴታ እንደማይሰማቸው ገልጿል። ፖርቱጋል በዓለም ዋንጫ የመጀመሪያ የምድብ ጨዋታ ከዲሞክራቲክ ሪፐብሊክ ኮንጎ ጋር 1-1 ከተለያየች በኋላ በቡድን ውስጥ ባለው የኳስ አቅርቦትና የጨዋታ ስልት ዙሪያ ሰፊ ትችቶች ሲሰነዘሩ ቆይተዋል። በተለይም ባለፉት ቀናት የፒኤስጂ አማካኝ ጆኗ ኔቬስ ሮናልዶ በቡድኑ ውስጥ እንደ ማንኛውም ተጫዋቾች ቡድኑን ለማገዝ የመጣ መደበኛ አባል ነው ማለቱ በደጋፊዎች ዘንድ ትልቅ ክርክር አስነስቶ ነበር። አሁን ደግሞ ኮንሲያሶ ከኡዝቤኪስታን ጋር ከሚያደርጉት ወሳኝ ጨዋታ አስቀድሞ በሰጠው አስተያየት በሜዳ ላይ የሚደረጉ ውሳኔዎች በሁኔታዎች ላይ ብቻ የተመሰረቱ መሆኑን አጽንኦት ሰጥቷል። ግብ በማስቆጠር ረገድ እንደ ክርስቲያኖ ሮናልዶ ያለ ተጫዋች የለም። ሆኖም ኳስን ለሱ የመስጠት ግዴታ አይሰማንም። እኔ ሁል ጊዜ ኳስ የማቀብለው የተሻለ ነፃ ቦታ ላይ ለሚገኝ የቡድን አጋሬ ነው ብሏል። ሆኖም ግን የ41 ዓመቱ አጥቂ አሁንም በልምምድ ወቅት የሚያሳየው የድል ረሃብና ተነሳሽነት ለወጣት ተጫዋቾች ትልቅ አርያ መሆኑን ኮንሲያሶ አክሎ ገልጿል። በመጀመሪያው ጨዋታ ሮናልዶ ኳስን መንካት የቻለው 25 ጊዜ ብቻ ነበረ። የሮቤርቶ ማርቲኔስ ስብስብ የምድብ ሁለተኛ ጨዋታው ከኡዝቤኪስታን ብሔራዊ ቡድን ጋር ይደረጋል። የተወደዳችሁ የጂኤስ ስፖርት ቤተሰቦች ቻናላችንን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ እና የደወል ምልክቷን እየነካችሁ እንዲህ ያሉ አስገራሚ ዝግጅቶችን ወደ እናንተ ስለምናደርስ አብራችሁ እንድትሆኑ በመጋበዝ የዛሬን በዚሁ አበቃን። በሌላ ዝግጅት በሌላ ፕሮግራም እስክንገናኝ በያላችሁበት ሰላምና አንድነት ቸርነትና ሰላም ከናንተ እንዳይርቅ በመመኘት ነው በዚሁ ምንሰናበታችሁ። ቸር ያገናኘን።